ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። የወጪና ገቢ ንግድ እንቅስቃሴን ውጤታማ ለማድረግ የባለድርሻ አካላት ሚና የላቀ ነው። ኢትዮጵያ በአረንጓዴ ልማትና በኮንስትራክሽን በርካታ የሥራ ዕድሎችን እየፈጠረች ነው። የአርባ ምንጭ አጠቃላይ ሆስፒታል ኦክሲጅን በራሱ ማምረት መጀመሩ ፈጣንና የተሻለ አገልግሎት ለመስጠት አስችሎታል። የ12ኛ ክፍል ተማሪዎች በበይነ መረብ ለሚሰጠው ፈተና በቂ ዝግጅት እያደረጉ መሆኑን ተናገሩ። ኢትዮጵያ የአፍሪካ የወደፊት የኢንዱስትሪ ማዕከል መሆን የሚያስችላትን መሰረት እየገነባች መሆኑ ተገልጾ የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። የሎጂስቲክስ ዘርፉ ቀልጣፋና ተደራሽ በማድረግ የውጭና ገቢ ንግድ እንቅስቃሴን ውጤታማ ለማድረግ የባለድርሻ አካላት ሚና የላቀ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታው ደንጌ ቦሩ እንዳሉት ትራንስፖርትና ሎጂስቲክስ ለአንድ ሀገር ኢኮኖሚያዊ እድገት ወሳኝ ሚና ይጫወታል። በኢትዮጵያ ብሎም በሌሎች የዓለም ሀገራት የሎጂስቲክስ ስርዓት መቀላጠፍ የኢኮኖሚ እድገትን ለማፋጠን ትልቁ ድርሻ እንደሚይዝ ሚኒስትር ዴኤታው አክለዋል። በኢትዮጵያ በተለይም የገቢና ወጪ ጭነት እንቅስቃሴ ውስጥ 86 በመቶ የሚሆነው በከባድ መኪኖች እንደሚጓጓዝም ገልጸዋል። የሎጂስቲክስ ዘርፉን ቀልጣፋና ተደራሽ በማድረግ የወጪ እና ገቢ ንግድ እንቅስቃሴን ውጤታማ ለማድረግ የባለድርሻ አካላት ሚና የላቀ ነው ብለዋል። ለዚህም ግንባር ቀደም ሚና የሚጫወቱት የከባድ መኪና አሽከርካሪዎች መሆናቸውን ያነሱት በሚኒስቴር መስሪያ ቤቱ የሎጂስቲክስ ዘርፍ አማካሪ ዶክተር መንግስቴ ኃይለማርያም በበኩላቸው አሽከርካሪዎች የትራንስፖርት ዘርፉ ቀልጣፋና አስተማማኝ ብሎም ደህንነቱ የጠበቀ እንዲሆን ድርሻቸው የላቀ መሆኑን ጠቅሰዋል። በተለይም ድንበር ተሻጋሪ የከባድ መኪና አሽከርካሪዎች የሎጂስቲክስ ዘርፉን ለማሻሻል በሚደረገው እንቅስቃሴ የራሳቸው ሚና እንዲጫወቱ መሰል መድረኮች መዘጋጀታቸው ትልቅ አስተዋጽኦ እንደሚያበረክትም ነው ያነሱት። ኢትዮጵያ በአረንጓዴ ልማትና በኮንስትራክሽን ዘርፍ በርካታ የስራ ዕድል እየፈጠረች መሆኑን ተመልክቻለሁ ሲሉ የዓለም የስራ ድርጅት የስራ ልማትና ኢንቨስትመንት ክፍል ኃላፊ ሚቶ ትሱካሞቶ ገለጹ። ኢትዮጵያ 20ኛውን የዓለም የስራ ድርጅት ቀጣናዊ ስብሰባ በብቃት በማስተናገድ በታዳሚዎች ዘንድ እውቅና ተችሯታል። የዓለም ስራ ድርጅት የስራ ልማትና ኢንቨስትመንት ክፍል ኃላፊ ሚቶ ትሱካሞቶ ለኢዜአ እንዳሉት በአዲስ አበባ የተጀመረው የኮንስትራክሽን ዘርፍ በርካታ የስራ ዕድል መፍጠሩን አይቻለሁ ብለዋል። ወደ አዲስ አበባ የመጣሁት ከ8 ዓመት በፊት ኢትዮጵያ 17ኛው የዓለም የስራ ድርጅት አህጉራዊ ስብሰባ ታስተናግድ ነበር ያሉት ኃላፊዋ አሁን አስደናቂ ለውጦችን መመልከታቸውን ገልጸዋል። በአዲስ አበባ በርካታ የተገነቡና በመገንባት ላይ ያሉ ፕሮጀክቶች መኖራቸውን ገልጸው የኮንስትራክሽን ስራዎች ኢንቨስትመንትን በመሳብ ሰፊ የስራ ዕድል እየፈጠሩ ነው ብለዋል። የመሰረተ ልማት ዝርጋታ ከፍተኛ የሆነ የስራ ዕድል የመፍጠር አቅም እንዳለው የገለጹት ኃላፊዋ ኢትዮጵያ አረንጓዴ ከተሞችን የመገንባት ሂደት ላይ መሆኗን ተረድቻለሁ ብለዋል። ኢትዮጵያ የዓለም የስራ ድርጅት የስራ ዕድል በሚፈጥሩ የመሰረተ ልማት ዘርፍ ላይ ለተሰማሩ ሀገራት የሚያደርገው ድጋፍ ተጠቃሚ እንደሆነችም ገልጸዋል። የኮንስትራክሽን ስራዎች የአካባቢው ማህበረሰብ በባለቤትነት እንዲሳተፍበት የሚያደርግ መሆኑን በማንሳት በኢትዮጵያ በተለይም በአዲስ አበባ የታዘብኩት ይህንን ነው ብለዋል። የአርባ ምንጭ አጠቃላይ ሆስፒታል ኦክሲጅን በራሱ ማምረት መጀመሩ ፈጣንና የተሻለ አገልግሎት ለመስጠት ማስቻሉ ተገለጸ። በሆስፒታሉ የሜዲካል ሕክምና ክፍል አስተባባሪ ኃይለ ሚካኤል አይዛ ከዚህ በፊት በሆስፒታሉ የኦክሲጅን ሕክምና አገልግሎት ባለመኖሩ ለህሙማን ተገቢውን እርዳታ ለመስጠት ሲቸገሩ እንደነበርም አስታውሰዋል። በአሁኑ ወቅት ሆስፒታሉ ኦክሲጅን በራሱ ማምረት መጀመሩ ፈጣንና የተሻለ አገልግሎት ለመስጠት አስችሎናል ብለዋል። በተለይ ከሳምባ ምች፣ ቲቢና ከልብ ህመም ጋር በተያያዘ የአተነፋፈስ ችግር የሚገጥማቸው ህሙማንን በተሻለ በመርዳት ስቃያቸውን የመቀነስና ጤናቸውን ለመመለስ እየተሰራ ነው ብለዋል። ሆስፒታሉ ቀደም ሲል ከአዲስ አበባ ከተማ ኦክሲጅን በማስመጣት የህክምና አገልግሎቱን ሲሰጥ እንደነበር ያስታውሱት ደግሞ የአርባ ምንጭ አጠቃላይ ሆስፒታል ስራ አስኪያጅ ዶክተር አምባቸው ዱማ ናቸው። በዚህ ምክንያት ለጊዜው ለሀብትና ለጉልበት ብክነት ከመዳረግ ባለፈ የሰው ህይወት የሚያልፍበት አጋጣሚ እንደነበረም ተናግረዋል። ሆስፒታሉ ለኦክሲጅን ግዢ በዓመት ከ2 ሚሊዮን ብር በላይ ያወጣ እንደነበር አስታውሰው በራሱ ማምረት ሲጀምር ይህን ወጪና የህሙማንን እንግልት ማስቀረት እንደቻለም ገልጸዋል። በደቡብ ኢትዮጵያ ክልል 18 የጤና ተቋማትም በሆስፒታሉ በሚመረተው ኦክሲጅን ተጠቃሚ መሆናቸውን ገልጸው ከኦክሲጅን ሽያጭ የሚገኘው ገንዘብም የተቋሙን ገቢ እያሳደገው መሆኑን ተናግረዋል። ሆስፒታሉ ኦክሲጅን ማምረት ከጀመረ ከ1 ዓመት በላይ እንዳስቆጠረ የገለጹት ስራ አስኪያጁ በእነዚህ ጊዜያትም ከ81 ሚሊዮን ሊትር በላይ ኦክሲጅን ማምረቱንም ተናግረዋል። አገልግሎቱ ህሙማንን ከመታደግ በተጨማሪ 18 የጤና ተቋማትን ተጠቃሚ ለማድረግ መቻሉም ተመላክተዋል። በሆስፒታሉ በኦክሲጅን የታገዘ የህክምና አገልግሎት እያገኙ ያሉት ታካሚዎች ለኢዜአ በሰጡት አስተያየት አገልግሎቱ ህይወታቸውን ከመታደግ ባለፈ ከውጪም እየታደጋቸው መሆኑን ተናግረዋል። የሚሰጠው የሁለተኛ ደረጃ ሀገር አቀፍ መልቀቂያ ፈተና ውጤታማ ለመሆን የሚያስችላቸውን በቂ ዝግጅት እያደረጉ መሆኑን ኢዜአ ያነጋገራቸው የ12ኛ ክፍል ተፈታኝ ተማሪዎች ተናገሩ። የ12ኛ ክፍል መልቀቂያ ፈተናው በወረቀትና በበይነ መረብ የሚሰጥ ሲሆን በበይነ መረብ ለሚካሄደው ፈተና ለተፈታኝ ተማሪዎች የይለፍ ቁጥር ተሰጥቷቸዋል። በዚህም ተማሪዎቹ በያሉበት ቦታ ፈተናውን መስራት የሚያስችላቸውን ልምምድ እያደረጉ ይገኛል። ኢዜአ በመድኃኔዓለም በቀጨኔ ደብረ ሰላም እንዲሁም በአሚጎኒያን ሁለተኛ ደረጃ ትምህርት ቤቶች ተዘዋውሮ የ12ኛ ክፍል ተፈታኝ ተማሪዎችን አነጋግረዋል። የፈተና ሂደቱ በበይነ መረብ መሰጠቱ ኩረጃን ከማስቀረቱም ባለፈ ተረጋግተው በመስራት ውጤታማ እንዲሆኑ እንደሚያስችላቸውም ተማሪዎቹ ተናግረዋል። ተማሪዎቹ በበይነ መረብ ለሚሰጠው ፈተና
በመምህራን ድጋፍ ልምምዶችን እያደረጉ እንደሚገኙ ገልጸው በዚህም በቂ እውቀት እየጨበጡ መሆኑን ነው ያስረዱት። የሚሰጣቸው ልምምድ ፈተናውን ተረጋግተው እንዲሰሩ የሚያስችላቸው መሆኑን ተናግረዋል። ተማሪዎቹ ፈተናው በበይነ መረብ መሰጠቱ ፈተናውን በፍጥነት ለመስራት በሚደረግ ጥረት የሚፈጠሩ ስህተቶችን ለማስቀረት ከፍተኛ አስተዋጽኦ አለው። ለተጠቃሚ በጣም ምቹ ነው። ኮድ ታስገቢያለሽ፣ ከዛ ቀጥታ መጠቀም። ለፈተናም ደግሞ የተመቸኝ ፓርት ምንድነው? ሰዓት አለው። እሱን አሪፍ ነው። እሱ ማለት ሰዓቱን ማጥፋትም መመለስም ትችላለሽ ማለት ነው። ጭንቀት ቢኖርም ራሱ ተቆጣ አውቶማቲክ ነው። እናም ፈተና ከሰራሽ በኋላ የዘለልሽው ካለ ያሳይሻል። ወረቀቱን ሰራ የሚፈጠሩ እነዚህ ስህተቶች አሉ። በመናጠቁርበት ሰዓት ሊሆን ይችላል እና የተለያዩ ነገሮች በመናደርግበት ሰዓት እንዲሁም ዘለን ስንሄድ ኦንላይኑ ሲሆን ግን ዘለን የምንሄደውንም ያሳውቀናል። መልሶ ሰብሚት እናደርገው ስንል ማለት ነው ዋርኒንግ ይሰጠናል። እንዲሁም ደግሞ ዋርኒንግ ይሰጠናል። እንዲሁም ደግሞ ለፍጥነታችንም ለሰዓቱም አሪፍ ነው። ሰዓቱንም እያየን ስለምንሰራ ማለት ነው። ዝግጅታችን በጣም ጥሩ ነው። እስካሁን አንድ ትሬኒንግ እና አንድ የመለማመጃ ኮርስ ወስደናል። ከዚህ በኋላ የሚቀሩን ትሬኒንጎች አሉ። ይሄ ደግሞ ብዙ ጥቅም አለው። በኦንላይን መፈተናችን አንደኛ ከሴኩሪቲ አንጻር በጣም ይጠቅማል። አንዱ ካንዱ የሚሰራውን ለመቀነስ ፈተናም ስንፈተን ፕሮሰሱ ላይ መኮራረጅን ይቀንሳል። እንዲሁም ደግሞ ሌሎች የተለያዩ ያልተፈለጉ እንትኖችን ለመቀነስ ሙር በጣም ጥቅም አለው። ኢትዮጵያ የአፍሪካ የወደፊት የኢንዱስትሪ ማዕከል መሆን የሚያስችላትን መሰረት እየገነባች መሆኑን አሜሪካዊ የአፍሪካ ፖለቲካ ኢኮኖሚ ጉዳዮች ተንታኝ ላውረንስ ፍሪማን ገለጹ። አሜሪካዊ ተንታኝ ላውረንስ ፍሪማን በኢትዮጵያ የሚገኙ የጨርቃጨርቅና አልባሳት፣ የብረታ ብረትና የስኳር ፋብሪካዎችና ሌሎች የማምረቻ ኢንዱስትሪዎችን ጎብኝተዋል። በዚህም ኢትዮጵያ በአምራች ዘርፉ እድገት እያስመዘገበች መሆኗን መመልከታቸውን ተናግረዋል። ኢትዮጵያ እንደ ጨርቃጨርቅ ኢንዱስትሪ ያሉ በርካታ የማኒፋክቸሪንግ ስራዎች እንዳሏት ያነሱት ተንታኙ በማኒፋክቸሪንግ ዘርፉ የጀመረችውን ሽግግር ይበልጥ ማፋጠን እንዳለባትም አሳስበዋል። የተሟላ የማክሮ ኢኮኖሚ ማሻሻያው ለማኒፋክቸሪንግ ዘርፍ እድገት ወሳኝ መሆኑን ጠቅሰው በዚህም ኢትዮጵያ የአፍሪካ የወደፊት ኢንዱስትሪ ማዕከል መሆን የሚያስችላትን መሰረት እየገነባች ነው ብለዋል። ተንታኙ አክለውም ባለፉት ዓመታት በኢትዮጵያ በማኑፋክቸሪንግ ዘርፍ የስራ ዕድል የተፈጠረላቸው ዜጎች ቁጥር እየጨመረ መምጣቱንም ተመልክቻለሁ ብለዋል። እንደ አሜሪካ ያሉ ሀገራት ለማኑፋክቸሪንግ ዘርፍ ትልቅ ትኩረት በመስጠት ዛሬ ያሉበት ደረጃ ላይ መድረሳቸውን ጠቁመው በኢትዮጵያ በአምራች ዘርፍ እየተከናወኑ በሚገኙ ስራዎች መደሰታቸውንም ተናግረዋል። ዜናው አበቃ። ቸር ቆዩን።